የሰውን ሞት ለምዶታል። እናቶች እየሞቱ ነው። አባቶች እየሞቱ ነው። ወጣቶች እየሞቱ ነው። ሕፃናት እየሞቱ ነው። ምንም የማያውቁ ማህፀን ውስጥ ያሉ ጭምር እየሞቱ ነው። ሻባካታ እንዳራባሳታ አራባካ የቤሬሪያ ኢትዮጵያ ሀገሬ ጆችሽ የምትዘረጊበት ሰዓቱ ደርሷል። በሚደርቅበት ካፈር ሰላም ይታጨዳል ከወንዝሽ። ዓለም ይባረካል፣ ዓለም ይባረካል። ሰላም ለእናንተ ይሁን ውድ የዚህ ቻናል ቤተሰቦች፣ ሰላማችሁ ይብዛ እንላለን። ዛሬም ህዳር 11 2018 ዓ.ም በአዲስ ርዕስና ዝግጅት ወደ እናንተ መጥተናል። ይኸው የእግዚአብሔር ሰው ሐዋርያው ዲዲያ ጳውሎስ ከዓመታት በፊት ለኢትዮጵያ ምድር ሰላምና ለውጥ በእንባ ከጉባኤው ጋር ሆነው አጥብቀው የጸለዩበትን ሲሆን የእግዚአብሔር ሰው ሐዋርያው ዲዲያ ምድራችን ላይ እየሆነ ያለው ነገር እጅግ በጣም ያሳዝናል፣ ልብም ይሰብራል። ከያቅጣጫው የምንሰማው የምናየው ሁሉ ነገር ጥሩ አይደለም። ለሀገራችን መጸለይ ይፈልጋሉ። በኢትዮጵያ ምድር ላይ ሰው የሰውን ሞት ለምዶታል። ብዙዎች እየሞቱ ነው። እናቶች፣ አባቶች፣ ወጣቶች፣ ሕፃናት እየሞቱ ነው። የሃይማኖት አባቶች ሰላም ለማምጣት አቅቷቸው ብቸኛው መፍትሄ እግዚአብሔር ብቻ ነው በማለት ያስተላለፈውን መልእክትና ጸሎት እነሆ ይኸው ወደ እናንተ አመጣን። በጥሞና ሆነን እናዳምጥ፣ አብረንም እንጸልይ እያልን ወደ ጸሎቱ እንሄዳለን። ሀገራችን መጸለይ ይፈልጋለሁ። ሁላችሁም እጆቻችሁን አንሱ። ምድራችን ላይ እየሆነ ያለው ነገር እጅግ በጣም ያሳዝናል፣ ልብ ይሰብራል። በየአቅጣጫው የምናየው የምንሰማው ነገር ሁሉ ጥሩ አይደለም፣ ጥሩ አይደለም እና በጣም 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 በቃ ሰሞኑን እያዘንኩ ያለው ታዘናለ። ሰው የሰውን ሞት ለምዶታል። ምንም ሰው አይደነግጥም። ድሮ አንድ ሰው ሞተ ሲባል ሀገር ሁሉ ላይ ጨለማ ይመጣል። አሁን ግን ሰው ሞተ፣ 10 ሰው ሞተ፣ 50 ሰው ሞተ፣ 100 ሰው ሞተ፣ 200 ሰው ሞተ፣ 300 ሰው ሞተ ሲባል ሰው ኖርማል አድርጎ ይሄ ማለት ትልቅ ድንዛዜ ነው። እና አሁን ደግሞ ሰው ሞተ፣ ምን ሞተ መባል ተጀምሯል። ሰው መርጦ ባልመጣው ነገር በሰሜን፣ በደቡብ፣ በምዕራብ፣ በምስራቅ፣ በመካከል በሁሉ አቅጣጫ ሰው እየሞተ ነው። ሰው እያለቀ ነው። የሰው ደም እየፈሰሰ ነው። እናቶች እየሞቱ ነው። አባቶች እየሞቱ ነው። ወጣቶች እየሞቱ ነው። ሕፃናት እየሞቱ ነው። ምንም የማያውቁ ማህፀን ውስጥ ያሉ ጭምር እየሞቱ ነው። እግዚአብሔር ጣልቃ ይግባልን። እኔ ሰሞኑን በጣም እያስጨነቀኝና ከልቤ ነው ምናሽ ጭንቀት በትክክሉ እያስጨነቀኝና እየጸለይኩ ነው ያለሁት። የኢትዮጵያ ጉዳይ ከፖለቲከኞች በላይ ሆኗል። ከጀርባው ሌላ ኃይል አለ። አው ኢትዮጵያ ውስጥ ያለው ነገር ከፖለቲከኞች እጅ ወጥቷል። ከነሱ አቅም በላይ ነው። በምድራችን ብቸኛው መፍትሄ እግዚአብሔር ብቻ ነው። እግዚአብሔር ብቻ ነው ብሎ ወንድሞቼና እህቶቼ፣ የሀገር ሽማግሌዎች ገቡ፣ የሃይማኖት መሪዎች ገቡ፣ ፖለቲከኞች አሉት፣ ሁሉ አሉ። ከሁሉም ቁጥጥር በላይ ሆኗል ነገሩ። አሁን ነገሩ ያለው እግዚአብሔር እጅ ላይ ብቻ ነው። መጽሐፍ ቅዱስ እንደዚህ ይላል፣ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋ። ፖለቲከኞች ሞክረው ካልቻሉት፣ የሀገር ሽማግሌ ሞክረው ካልቻለ፣ የሃይማኖት መሪዎች ሞክረው ካልቻሉ የሚችል አንድ ብቻ ነው። እሱም ማን ነው? እግዚአብሔር ብቻ። ስለ ምድሪቱ ግድ የሚላችሁ ሰዎች ሁለት እጆቻችሁን ከፍ አድርጉ። እስቲ ኢላቫራባሲያማንት ሁሉ ሰው በኃይል አሁን በልሳኖቹ መጸለይ ጀምር። በእግዚአብሔር ፊት ጌታ ሆይ፣ ጌታ ሆይ፣ ጌታ ሆይ፣ ጌታ ሆይ ለምድሬ ጣልቃ ግባ በሉት።
ለሀገሬ ጣልቃ ግባ በሉት። ኤልፋናማ ሴንትሬድ ኢፌቸን ሜክሬዲያ እግዚአብሔር ሆይ በሰሜን በደቡብ በምዕራብ በምስራቅ በአራቱም አቅጣጫ ያንተ እጅ ይዘርጋ። እስቲ ሁለት እጆቻችሁን ከፍ ጌታ ሆይ በቃን በሉ። እስቲ ድገሙና በሉ ጌታ ሆይ በቃን በሉ። እስቲ ጌታ ሆይ በቃን በሉ። እስቲ ሞት ይብቃ ጌታ ሆይ፣ ደም መፋሰስ ይብቃ ጌታ ሆይ። ለምድራችን ሰላም፣ ለምድራችን ፍቅር፣ ለምድራችን አንድነት ሁሉ ሰው መጸለይ ጀመረ በእግዚአብሔር ፊት። ኦ ሃሌሉያ ረባሺ ያማንታ ኤላፍራንዶ ሼፕሬክ ለፌቲያና ማራሲያ ቴራባራባች ሁሉ ሰው ይጸልይ። ኢትዮጵያ እጆቿን ወደ እኔ ትዘረጋለች ብሏል እግዚአብሔር። ሻባካታ እንዳረባሳታ ረባካ የቤሬዲያ ኢትዮጵያ ሀገሬ እጆችሽን የምትዘረጊበት ሰዓቱ ደርሷል። በሚደርቅበት ካፈር ሰላም ይታጨዳል ከወንዝሽ። ዓለም ይባረካል፣ ዓለም ይባረካል። ኢትዮጵያ ሀገሬ እጆችሽን የምትዘረጊበት ሰዓቱ ደርሷል። በሚደርቅበት ካፈርሽ ሰላም ይታጨዳል ከወንዝሽ። ዓለም ይባረካል፣ ዓለም ይባረካል። አያለው አዲስ ቀን ከደመናው ማዶ ብርሃን ሲወጣልሽ ጨለማውን ቀዶ የራቁት ልጆችሽ ይሰበሰባሉ። በእውነትም እግዚአብሔር ታላቅ ነው ያሉ ባማሩት መቅደሶች ወንጌል ይሰበካል። ሕፃን ሽማግሌው ለአምላክ ክብር ያመጣል። እግዚአብሔር ቃሉን በታምር ያጸናል። ሊሰራ ሲነሳ ማን ይቃወመዋል? ማን ይከለክላል? እጆችሽን የምትዘረጊበት ሰዓቱ ደርሷል። በሚደርቅበት ካፈርሽ ሰላም ይታጨዳል ከወንዝሽ። ዓለም ይባረካል። አያለው አዲስ ቀን ከደመናው ማዶ ብርሃን ሲወጣልሽ ጨለማውን ቀዶ የራቁት ልጆችሽ ይሰበሰባሉ። በእውነትም እግዚአብሔር ታላቅ ነው ያሉ በማሩት መቅደሶች ወንጌል ይሰበካል። ሕፃን ሽማግሌው ለአምላክ ክብር ያመጣል። እግዚአብሔር ቃሉን በታምር ያጸናል። ሊሰራ ሲነሳ ማን ይቃወመዋል? ማን ኢትዮጵያ ሀገሬ እጆችሽን የምትዘረጊበት ሰዓቱ ደርሷል። በሚደርቅበት ካፈርሽ ሰላም ይታጨዳል
ከወንዝሽ ዓለም ይባረካል፣ ዓለም ይባረካል። ሃሌሉያ ማረን አቤቱ እግዚአብሔር ማረን። በቃችሁ በለን ማረን። የእናቶች እንባ በቃ ጌታ ሆይ፣ የወጣቶች እንባ በቃ ጌታ ሆይ፣ የሕፃናት እንባ በቃ ጌታ ሆይ፣ እባክህ በቃችሁ በለን ጌታ፣ በቃችሁ በለን ጌታ ሆይ፣ በቃችሁ በለን ጌታ ሆይ። የምድሬ ስቃይ በቃ፣ የሕዝቤ ስቃይ በቃ፣ በቃ ጌታ ሆይ በቃችሁ በለን። እንደ ተስፋ ቃል ሀገሬን አስባት፣ ሕዝቤን አስብ። እውቀትና ጥበብ ከአምላክ የተዋኑ ኃጢአትን ጠልተው ለጽድቅ የሚኖሩ ልዋይና ዝና ከቶም አይገዛቸው ለፍርድ ለእውነት ቅናት የበላቸው ልጆች አሉሽ ገና ተግተው የሚነሱ ለምስኪኖ መውደቅ ከልብ የሚሳሱ የተገባልሽ ቃል በርግጥ ይፈጸማል። አምላክሽ ሊያድንሽ ሊታደግሽ መጥቷል፣ ሊታደግሽ መጥቷል። ኢትዮጵያ ሀገሬ እጆችሽን የምትዘረጊበት ሰዓቱ ደርሷል። በሚደቅበት ካፈርሽ ሰላም ይታጨዳል ከወንዝሽ ዓለም ይባረካል፣ ዓለም ኢትዮጵያ ኢትዮጵያ ሀገሬ እጆችሽን የምትዘረጊበት ሰዓቱ ደርሷል። በሚደቅበት ካፈርሽ ሰላም ይታጨዳል ከወንዝሽ ዓለም ይባረካል፣ ዓለም አያለው አዲስ ቀን ከደመናው ማዶ ብርሃን ሲወጣልሽ ጨለማውን ቀዶ የራቁት ልጆችሽ ይሰበሰባሉ። በእውነትም እግዚአብሔር ታላቅ ነው ያሉ ሩት መቅደሶች ወንጌል ይሰበካል። ሕፃን ሽማግሌው ለአምላክ ክብር ያመጣል። እግዚአብሔር ቃሉን በታምር ያጸናል። ሊሰራ ሲነሳ ማን ይቃወመዋል? ማን ይከለክላል? ኢትዮጵያ ሀገሬ እጆችሽን የምትዘረጊበት ሰዓቱ ደርሷል። በሚደርቅበት ካፈርሽ ሰላም ይታጨዳል ከወንዝሽ ዓለም ይባረካል፣ ዓለም አያለው አዲስ ቀን ከደመናው ማዶ ብርሃን ሲወጣልሽ ጨለማውን ቀዶ የራቁት ልጆችሽ
ይሰበሰባሉ። በእውነትም እግዚአብሔር ታላቅ ነው ያሉ በማሩት መቅደሶች ወንጌል ይሰበካል። ሕፃን ሽማግሌው ለአምላክ ክብር ያመጣል። እግዚአብሔር ቃሉን በታምር ያጸናል። ሊሰራ ሲነሳ ማን ይቃወመዋል? ማን ይከለክላል? ለእግዚአብሔር ብዙ እልልታና ጭብጨባ አብዙለት። ታምር ለሚሰራ ጣልቃ ለሚገባ እንባን ለሚያብስ ለሰራዊት ጌታ ለእግዚአብሔር ከዘላለም እስከ ለዘላለም ክብር ይሆንለት። ውድ ተመልካቾቻችንና አድማጮቻችን ለዛሬ ዜና የመጣነው መልእክት ይህን ይመስል ነበር። በሌላ አዲስ መልእክትና የጸሎት ርዕስ እስክንገናኝ ድረስ መልካም ጊዜ። ሰላም ለእናንተ።